በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ እንግዲህ ብዙዎቻችሁ በጠየቃችሁት መሰረት ስለዚህ የበገና መማሪያ መጽሐፍ እንደው እንደ ገለጻ ሆን ዘንድ በጥቂቱ ስለ መጽሐፉ ማብራሪያ አስቀምጣለሁ። እንግዲህ መጽሐፉ በአጠቃላይ ወደ 7 ምዕራፎች አካባቢ የያዘ ወይም 7 ምዕራፎች ያሉት ነው። መጀመሪያው ምዕራፍ ላይ እንግዲህ የምናገኘው ስለ በገና ታሪክ እንዲሁም ስለ በገና ምንነት እና የበገናን አገልግሎት ሰፋ ባለ መልኩ ዘርዝሮ ይገኛል። በምዕራፍ 2 ላይ ደግሞ የበገና ቅኝቶችንና የዜማ ጥናት ጽንሰ ሐሳብን በሰፊው ይዟል። እንዲሁ በምዕራፍ 3 ላይ ደግሞ ዋኔን ዋና ወይም ትዝታ ሜዠር ቅኝትን ከነ ተግባራዊ ልምምዱ በውስጡ ይዟል። በምዕራፍ 4 ላይ ደግሞ ንዑስ ዋኔን ወይም ትዝታ ማይነርን እንዲሁ ከነ ተግባራዊ ልምምዱ አካቷል። በምዕራፍ 5 ላይ ደግሞ ስለ ቸርነትህ ወይም አንቺሆዬ ለኔ ቅኝትን እሱንም እንዲሁ ከነ ተግባራዊ ልምምዱ አካቷል። በምዕራፍ 6 ላይ ደግሞ ባቲ ሜዠር ወይም ባቲ ዋና ቅኝት ተብሎ የሚጠራውን ከነ ተግባራዊ ልምምዱ ያሳያል። በምዕራፍ 7 ላይ ደግሞ በገና እንዴት በምንፈልገው ሜዠር መቃኘት እንችላለን፣ እንዲሁም ደግሞ መዝሙራትን የበገና የሚሆኑ ሌሎች መዝሙራትን ሰምተን እንዴት ሜዠር መያዝ እንችላለን፣ ሜዠሩን እስከያዝን በኋላ ደግሞ ቅኝቱ ምን ቅኝት ላይ እንደሆነ ምንለይበትን እንደ ማብራሪያ ውስጡ ይዟል። ወደ ውስጥ ደግሞ ገባ ብለን ዘርዘር አድርጎ ለማየት ስንሞክር የበገና ታሪክን፣ በገና በመጽሐፍ ቅዱስን፣ በገና በኢትዮጵያን፣ የበገና አይነቶችን፣ የበገና ክፍሎችን ወይም የበገና ክፍል አካላትን ከነ ምሳሌነታቸው ወይም ምሳሌነታቸው ምን ምን እንደሆነ፣ በገና የሚሰራባቸው ቁሳቁሶች ከምን ከምን እንደሆነ፣ እንዲሁም የበገና የአደራደር ዘዴ እና በገና በመደርደራችን የምናገኛቸውን መንፈሳዊ ጥቅሞችን እንዲሁም የበገና አገልግሎትን ይዳስሳል። ያው ደግሞ ክሮማቲክ ስኬል ጀምሮ ዲያቶኒክ ስኬል፣ ፔንታቶኒክ ስኬል ወደ ኢትዮጵያ ቅኝት እንዴት ይመጣል የሚለውን አካቶ ይዟል። ሌላው በውስጡ የጣት መለማመጃዎች፣ የድምፅ መለያዎችን እንዲሁም የኢትዮጵያ ቅኝት አይነቶችን እና ተግባራዊ ልምምዳቸውን ይህም ማለት ትዝታ ሜዠር ማይነር ወይም ዋኔን ዋና እና ንዑስ ዋኔንን እንዲሁም ደግሞ ሰላምታ የምንለው ወይም አምባሰል ሚክሶሊዲያንን እና አምባሰል ፒውር የምንለው ወይም ሜዠር እና ማይነር ተብሎ የሚቀመጠውን እንዲሁም ደግሞ አንቺሆዬ ለኔ ቅኝት ወይም ስለ ቸርነት ቅኝት ተብሎ የተሰየመውን እንዲሁም ደግሞ ባቲ ቅኝት፣ ባቲ ሜዠር፣ ባቲ ማይነር እና ባቲ ሊዲያንን ከነ ተግባራዊ ልምምዳቸው ይዟል። እንዲሁ ትዝታ ሜዠር ወይም ዋኔን ዋና ላይ ስንገባ ከፈርስት፣ ከሰከንድ፣ ከሰርድ፣ ከፎርዝ፣ ከፊቭዝ ለእያንዳንዳቸው ራሱን የቻለ ፎርሙላ ተዘጋጅቶላቸው ከዛም በዘለለ ደግሞ ተግባራዊ ልምምድና ከእያንዳንዳቸው መነሻነት አንዳንድ መለማመጃ የሚሆን ዝማሬን አካቷል። እንዲሁም ደግሞ ከንዑስ ዋኔን ወይም ትዝታ ማይነር ቅኝትም እንደዚሁ ከፈርስት፣ ከሰከንድ፣ ከሰርድ፣ ከፎርድ፣ ከፊቭዝ መሰረታዊ የድምፅ ልኬታቸውንና እንዲሁም የተለያዩ ከእያንዳንዳቸው መነሻ መለማመጃ የሚሆን መዝሙርን አካቷል። እንዲሁ ትዝታ ሜዠርም ላይ ወይም ዋኔን ዋናም ላይ ንዑስ ዋኔን ወይም ትዝታ ማይነርም ላይ ከተለያየ መነሻ ይህም ማለት ክሮማቲክ ስኬል ከምንላቸው ከ12ቱም ድምፆች መነሻነት እንዴት ልንቃኘው እንችላለን ወይም ደግሞ ፎርሙላውን ልናስቀምጥ እንችላለን የሚለውን አካቷል። እንዲሁም ስለ ቸርነት ወይም አንቺሆዬ ለኔ ቅኝትም ላይ እንደዚሁ ከሁሉም መነሻነት እንደ ፎርሙላ ይሆን ዘንድ የተቀመጠ እንዲሁም ለመለማመጃ ይሆን ዘንድ ዝማሬ ተቀምጧል። ሌላው ባቲ ዋና ቅኝትም ላይ እንደዚሁ እንዴት ከ12ቱም ድምፅ ፎርሙላውን መስራት እንችላለን እንዲሁም ደግሞ መለማመጃ ይሆን ዘንድ ከሱም ቅኝት ላይ አንድ ዝማሬ ተቀምጧል። ሌላው በገናን መቃኘት የሚለው ላይ በገናን በምንፈልገው ድምፅ ያ ማለት እኛ በሚመቸን ሜዠር ወይም እኛ ባለን ድምፅ በእኛ ድምፅ እንዴት አመሳስለን መቃኘት እንችላለን የሚለውን እንዲሁም ደግሞ አንድ ዘማሪ ቢመጣ የዛን ዘማሪ ድምፅ ወይም ሜዠር እንዴት እንይዛለን ወይም በዛ ዘማሪ ድምፅ እንዴት ተመሳሳይ በገናውን መቃኘት እንችላለን የሚለውን የሚያሳይ ነው። ሌላው ደግሞ የመዝሙር ቅኝትን እነ መጋቤ ስብሐት ሊሆን ይችላል፣ እነ ደምሴ ደስታ፣ እነ ዘርፉ ደምሴ ብዙ በገና ደርዳሪያን አሉ። እነሱ በቃኙበት ሜዠር ተመሳሳይ ቃኝተን እንዴት መደርደር እንችላለን
ከዛም ባለፈ ደግሞ በገናውን ሰምተን ኢንስትሩመንቱን ወይም ደግሞ ዝማሬውን ሰምተን ዋኔን ነው ወይም ትዝታ ነው ወይስ ንዑስ ዋኔን ነው፣ ትዝታ ማይነር ነው፣ ባቲ ነው፣ አምባሰል ነው የሚሉትን እንዴት እንለያለን የሚለውን በውስጡ በዋናነት አስቀምጧል። እንዲሁም ደግሞ የጣት አቀማመጥ ወይም ደግሞ ለበገናው ድርደራ ጣት ስያሜውን ድምፅን ባመላከተ፣ ይህም ማለት የሚያወጡትን ድምፅ ተከትሎ ይህንን አንደኛ ድምፅ ብለን ጠቋሚ ጣት፣ መሀል ጣታችንን ሁለተኛ ድምፅ ብለን፣ አውራ ጣታችንን ሶስተኛ ድምፅ ብለን፣ ትንሿ ጣታችንን ደግሞ አራተኛ ድምፅ፣ የቀለበት ጣታችንን ደግሞ አምስተኛ ድምፅ ብለን ከ1 እስከ 5 በመሰየም ድምፁን ተከትሎ እንዲሄድ ተደርጓል። ልክ በዚህ መልኩ ማለት ነው። ሌላው ደግሞ የፎርሙላቸውን በዚህ መልኩ ከሲ መነሻነት ሲ ላይ ቢጨርስ የድምፅ ርቀቱ ምን ይመስላል በሚል ለሁሉም እንዲያመለክት ሁለተኛም ሶስተኛ እያልን ሰፋ ባለ መልኩ የተዘጋጀ መጽሐፍ ነው። ትማሩበታላችሁ ብለን እናስባለን። እግዚአብሔር መልካም ፍቃድ የበገና መማሪያ መጽሐፉን ማግኘት የምትፈልጉ ዲስክሪፕሽን ላይም ስልኩን እናስቀምጣለን፣ እንዲሁም ኢሜይልም እናስቀምጣለን። ከስር እዚህ ጋር በምታዩት ስልክ ቁጥርም በመደወል መጽሐፉን ማግኘት ትችላላችሁ። ከዚህ ጋር ጎን ለጎን ተያይዞ በኦንላይንም ራሱን የቻለ ትምህርት አለውና ያንን ለመማርም በዚህ በቤተ ይባቤ ዩቲዩብ ቻናል ላይ የተቀመጠ ቪዲዮ አለ፣ ወይም አፕሎድ የተደረገ ቪዲዮ አለ። እሱን በመመልከት ሙሉ ማብራሪያውን ማግኘት ትችላላችሁ። ከብዙ በጥቂቱ ጀስት እንደ ቡክ ሪቪው ይሆን ዘንድ ወይም በውስጡ ያካተታቸውን ነገሮች ለመግለጽ ያህል በዚህ መልኩ ተዘጋጅቷል። እንግዲህ ለዚህ ቻናል አዲስ የሆናችሁ ስለ በገና በሰፊው የምንማማርበት እንዲሁም የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማ የሆኑትን ውዳሴ ማርያም፣ ሰዓታት የመሳሰሉትን የሚቀመጥበትና የምንማማርበት እንዲሁም ሌሎቹንም የዜማ መሳሪያዎችን በሂደት ትምህርቱ የሚሰጥበት ይሆናል። ስለዚህ በደንብ ትምህርት የምታገኙበት ቻናል ነውና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ መልእክቴን እያስተላለፍኩ በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩን። ወስብሐት ለእግዚአብሔር። Thank you.